ጦርነቱ አበቃ። ኢራን አሸናፊነቷን በደም ጻፈች። እስራኤል ያልጠበቀችው መገለል ውስጥ ገባች። የማይታሰበው ነገር በመካከለኛው ምስራቅ ላይ ተከስቷል። ፕላኔቷን ወደ ሶስተኛው የዓለም ጦርነት አፋፍ ላይ የገፋትናም ለ3 ወር ተኩል የቆየው አስከፊ ጦርነት ካበቃ በኋላም ሚስጥራዊ የሰላም ስምምነት ሊፈረም ነው። ይህም የጂኦፖለቲካዊ ገጽታውን ለዘላለም የሚቀይር ሆኖም ይመዘገባል። በዘመናዊው ያልተመጣጠነ የጦርነት ስልት አሊያም ፈረንጆቹ እንደሚሉት አሲሜትሪክ ዋርፌር አስገራሚ መታጠፍ የኢራን እስላማዊ ሪፐብሊክ ዩናይትድ ስቴትስና የእስራኤልን የማይገረሰስ የሚመስል ወታደራዊ ኃይል መቋቋም መቻሏ ብቻ ሳይሆን ከድርድር ጠረጴዛው ላይም የጦርነቱ ፍጹም አሸናፊ በመሆን እየወጣች ትገኛለች። የስምምነቱ ረቂቅ ለዓለም አቀፍ መገናኛ ብዙሃን እየሸለከ ሲወጣም አስደንጋጩ ሁኔታ በምዕራባውያን ዋና ከተሞች ላይ እየተንሰራፋም ነው። ዋሽንግተን ለቴህራን ላለፉት 10 ዓመታት ስትታገልለት የነበረውን ነገር ሁሉ አሳልፎ የሚሰጥ በአንጻሩ ግን ለራሷ ምንም አይነት ዋስትና የማያስገኝ ስምምነት ለመፈረም እየተዘጋጀች ትገኛለች። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ኢራን አሸናፊ ሆና የወጣችበትን ስምምነት እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ 0920687779 አባይ ሆምስ ሪል ስቴት። ኢራን እንዴት ጦርነቱንና ሰላሙን አሸነፈች? የካቲት 28 ቀን 2026 ጦርነቱ ኦፕሬሽን ኤፒክ ፊሪ በሚል ከፍተኛ ድምጽ ሲፈነዳም የአሜሪካው ፕሬዝዳንት ዶናልድ ትራምፕና የወታደራዊ እቅድ አውጪዎቻቸው ግለሰቦች ነበሩ። እሱም የኢራንን የኒውክሌር ፕሮግራም ሙሉ በሙሉ ማፍረስ፣ የሚሳኤል መረቦቿን ማክሸፍና ታሪካዊውን የጠቅላይ መሪ አሊ ሐሜኒ ግድያ ተከትሎ የአገዛዝ ለውጥን በኢራን ውስጥ ማምጣት ነበር። ይሁን እንጂ ከ90 ቀናት በኋላ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሀገሪቱ የቴሌቪዥን ካሜራዎች ፊት በድል አድራጊነት ቆመው ፍጹምና ግልጽ ድል ማድረጋቸውን አወጁ። አራግቺ ፍጹም በሆነ በራስ መተማመን ኢራን ከአሜሪካ ጋር በነበረው ጦርነት አሸናፊ ነች ሲሉ ተናግሯል። የሾለከው የሰላም ስምምነት ሰነድም እሳቸው ማጋነንን እንዳልተጠቀሙ ያረጋግጣል። በፓኪስታን አደራዳሪነት በተደረሰው የሰላም ስምምነት ረቂቅ ውል መሰረት አሜሪካ በኢራን ወደቦች ላይ የጣለችውን አስከፊ የባህር ላይ እገዳም ሙሉ ለሙሉ ለማንሳትና በዓለም ዙሪያ የታገዱ በቢሊዮን የሚቆጠሩ የኢራን ንብረቶች በአስቸኳይ ለመልቀቅ ተስማምታለች። በተጨማሪም ዋሽንግተን በኢራን የነዳጅ ኤክስፖርት ላይ የጣለችውን ሁሉንም አዳካሚ ማዕቀቦች በማንሳት የቴህራን የኢኮኖሚ ህይወት መስመር እንደገናም ወደ ዓለም አቀፍ ገበያ እንዲፈስ እየፈቀደች ነው። ለነዚህ ግዙፍ ስምምነቶች ምትክ የትራምፕ አስተዳደር ምን አስከበረ ብለን ስንጠይቅ በየካቲት ወር ኢራን ሙሉ ለሙሉ ዘግታው የነበረውን ወሳኙን የሆርሙዝ ባህር ወሽመጥ ጊዜያዊ የትራፊክ እንቅስቃሴ በድጋሚ መክፈት ብቻ ነው። በሚያስደነግጥ ሁኔታም የረቂቅ ስምምነቱ ሰነድ እንደሚያሳየው አሜሪካ በወሽመጡ ላይ የጋራ የኢራንና ኦማን ማዕቀፍ ቋሚ ቁጥጥር እንዲኖር ፈቅዳለች። ኢራን ስልጣኗን አላስረከበችም ወይም ወደ ቀድሞ የጦርነት ሁኔታም አልተመለሰችም። የቴህራን ሴፍ ከዓለም አቀፍ የነዳጅና ጋዝ አቅርቦት 1/5 ላይ በቀጥታ ተንጠልጥሎ መኖሩን ይቀጥላል። ለምዕራባውያን የውጭ ፖሊሲ በጣም አጥፊው ነገር ደግሞ ጦርነቱን ለመጀመር ዋና ምክንያት የነበረው የኢራን የኒውክሌር ጦር መሳሪያ ፍላጎት ጉዳይ ወደ ጎን ተገፍቶ ለሌላ ጊዜ መተላለፉ ነው።
ኢራን የኒኩሌር ተቋሞቿን ወዲያውኑ አሳልፋ ከመስጠትና ከመበታተን ይልቅ የ60 ቀናት የማቆያ ጊዜ የውይይት መድረክ በተሳካ ሁኔታ መደራደር ችላለች። ቴህራን በከፍተኛ ደረጃ የበለጸገውን ዩራኒየም ክምችቷን ማውደም ውድቅ ያደረገች ሲሆን ቁስ አካሉን በማስቀጠል በማንኛውም ጊዜ መልሶ ማበልጸግ ወደሚቻልበት ደረጃ ብቻ ለመቀየር በጽኑ ሞግታለች። ድሉን ይበልጥ ለማጠናከር ደግሞ አሜሪካ በኢራን የባላስቲክ ሚሳይል ፕሮግራም ላይ የነበራትን የቆየ ጥያቄ ማቋረጧ የተሰማ ሲሆን ለቴህራን በቢሊዮኖች የሚቆጠር የጦርነት ካሳ ለመክፈል በንቃት እየተወያየች መሆኑም ተገልጿል። እስራኤል ወደ ዳር ተገፋች። ቴህራን በርዕዮተ ዓለምና በስትራቴጂካዊ ድል ላይ በምትገኝበት በዚህ ወቅት በኢየሩሳሌም ያለው ስሜት ወደ ፍጹም ቁጣና ተስፋ መቁረጥ ተቀይሯል። ከአሜሪካ ጋር በመሆን ይህንን ጦርነት በጋራ የጀመረችው እስራኤል ላይ እንደ ትልቅ የጂኦፖለቲካ ክህደት ሊገለጽ በሚችል ሁኔታ ከሚስጥራዊው የሰላም ድርድር ሙሉ ለሙሉ እንድትገለል ተደርጓል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የጦርነት ካቢኔያቸው በጄኔቫና በኢስላማባድ ከተረቀቀው የመጨረሻ ጽሑፍ ሙሉ በሙሉ እንዲወጡም ተደርጓል። ኔታንያሁ በቅርብ ሳምንታት ውስጥ ከትራምፕ ጋር በግልጽ የተጋጩ ሲሆን እስራኤል ያስመዘገበችውን ውጤት ለማጠናከር በምትፈልግበት በዚህ ወቅት ዋይት ሀውስ የወታደራዊ ዘመቻውን እንዳያቆም በከፍተኛ ሁኔታ ተማጽኗል። ትራምፕ በሀገር ውስጥ ካለው የሕዝብ ተቀባይነት ማሽቆልቆል፣ በነዳጅ ማደያዎች ያለው የነዳጅ ዋጋ መናርና በኖቬምበር ወር ከሚካሄደው የአጋማሽ ዘመን ምርጫ በፊት ካለው አስፈሪ የምርጫ ተጋላጭነት አንጻር ከእስራኤል የረዥም ጊዜ የደህንነት መዋቅር ይልቅ የአሜሪካ የፖለቲካ ህልውናን መርጧል። የእስራኤል በዚህ ስምምነት ውስጥ ወደ ዳር መገፋት በሁለት ግንባሮች አስከፊ ሆኖ ይመጣል። የመጀመሪያው ከሊባኖስ መውጣቷ። የኢራን ውጭ ጉዳይ ሚኒስትር አራክቺ እንደገለጹት ስምምነቱ በሊባኖስ ያለውን ጦርነት ለማቆም በግልጽ የሚያዝ ሲሆን ይህም የእስራኤል ጦር በቅርቡ ከተቆጣጠራቸው የደቡብ ሊባኖስ ግዛቶች በአስቸኳይ እንዲወጣ የሚያስገድድ ትልቅ እንድምታ አለው። ሁለተኛው ደግሞ የምዕራባውያንን ከለላ ማጣቷ ነው። የእስራኤል መከላከያ ሚኒስትር ኃይሎቻቸው እንደማይወጡና የመተግበር ነጻነትን እንደሚያስጠብቁ በጽኑ ቢገልጹም እውነታው ግን ሌላ ነው። ያለ አሜሪካ ወታደራዊ ማሽን፣ የሎጂስቲክስ፣ የባህር ኃይልናም የአየር ከለላ እስራኤል በኢራን ውስጥ የምታደርገው ማንኛውም ገለልተኛ ጥቃት ራስን የማጥፋት ሙከራ ይሆናል። እስራኤል አሁን ራሷን ሙሉ በሙሉ ብቻዋን አግኝታለች። በዙሪያዋም አሜሪካ ከቀጠናው እየወጣች መሆኑን ያየውና የተደፋፈረው አክሲስ ኦፍ ሬዚስታንስ በጥሩ ሞራል ላይ ሆነው እስራኤልን ወደ መክበቡ ገብቷል። የ100 ቀናቱ ውድመት ሲዳሰስ በ2026 ዓ.ም በተቀሰቀሰው የአሜሪካ እስራኤልና ኢራን ጦርነት አሜሪካ 13 ወታደሮች እንደሞቱባትና ከ2.3 እስከ 2.8 ቢሊዮን ዶላር የሚገመት የጦር መሳሪያ ንብረት እንደወደመባት የአሜሪካ ማዕከላዊ እዝ ሴንትኮምና የጥናት ተቋማት ይፋ አድርጓል። በኢራን አሜሪካና እስራኤል ጦርነት ሳቢያ የሰዎች ሕይወት መጥፋትና መፈናቀል ከፍተኛ ደረጃ ላይም ደርሷል። በገለልተኛ የሰብአዊ መብት ተሟጋች ድርጅቶች መረጃ መሰረት በኢራን ብቻ ከ3500 በላይ ሰዎች ሲገደሉ ከ26500 በላይ ደግሞ የአካል ጉዳተኛ ሆነዋል። ከሟቾች ውስጥ ከ1700 በላይ የሚሆኑት ንጹሃን ዜጎች ሲሆኑ ከ250 በላይ የሚሆኑት ህጻናት ናቸው። በዚህ ማሳያ የሚሆነው በሚናብ ከተማ በሚገኝ የመጀመሪያ ደረጃ ትምህርት ቤት ላይ በደረሰም የሚሳኤል ጥቃት የ120 ተማሪዎችን ህይወት ጨምሮ 156 ንጹሃን መገደላቸው ነው። የጦርነቱ ሰለባዎች በኢራን ብቻም የተገደቡ አይደሉም። በሊባኖስ ከ2600 በላይ፣ በኢራቅ ከ100 በላይ፣ በእስራኤል 28 ሲቪሎች እንዲሁም በባህረ ሰላጤው ሀገራት በርካታ የውጭ ሀገር ሰራተኞችና ወታደሮችም ተገድለዋል። ከ90 ሚሊዮን የኢራን ህዝብ ውስጥ ወደ 3.2 ሚሊዮን የሚጠጋ ህዝብ በሀገር ውስጥ ተፈናቅሏል። በሊባኖስ ደግሞ ከ1.6 ሚሊዮን በላይ ህዝብ ለመፈናቀል ተገዷል። ይህም በቀጠናው ላይ ከባድ የስደተኞች ቀውስና የረድኤት አቅርቦት እጥረትን አስከትሏል። የኢራን የኤሌክትሮኒክ መዋቅር 42 በመቶ ከመስመር ውጭ ሆኗል። ከ87 በመቶ በላይ የነዳጅና ጋዝ ማጣሪያዎች እንዲሁም የማከማቻ ተቋማት ተመተው 70 በመቶ የሚሆነው የማጣራት አቅም በመውደሙ የኢራን የነዳጅ ኤክስፖርት በቀን ከ1.3 ሚሊዮን በርሜል ወደ 200 ሺህ ዝቅ ብሏል።
የነዳጅና ፔትሮኬሚካል ኤክስፖርት መቋረጥ ምክንያት የኢራን ጠቅላላ የሀገር ውስጥ ምርት አሊያም ጂዲፒ ከ15 በመቶ እስከ 25 በመቶ የሚደርስ ከፍተኛ መኮማተርን አሳይቷል። ጦርነቱ በዓለም ስልታዊ በሆነው የሆርሙዝ ባህር ወሽመጥ ላይ እገዳና ውጥረት በመፈጠሩ የኳታር የኩዌትና የተባበሩት አረብ ኤሚሬትስ ኢኮኖሚ በከፍተኛ ሁኔታ እንዲቀንስ አድርጓል። በተለይም በዱባይ የነበረው የሆቴሎች መስተንግዶ ከ80 በመቶ ወደ 10 በመቶ እንዲያሽቆለቆልም አድርጎታል። በመጨረሻም ይሄን እንበል፣ ወደዚህ ታሪካዊ ስምምነት እየተደረገ ያለው ጉዞ ገና ከወዲሁ ዓለም አቀፍ ገበያዎች ላይ ከፍተኛ መናወጥን ያስከተለ ሲሆን የብሬንት ድፍድፍ ነዳጅ ዋጋም ከ3 በመቶ በላይ በማሽቆልቆል ባለፉት 2 ወራት ውስጥ ዝቅተኛው ደረጃ ላይ ደርሷል። ነገር ግን ከዚህ የምጣኔ ሀብት ፎይታ በስተጀርባ የሚያስደነግጥ ስትራቴጂካዊ እውነታ ተደብቋል። ዶናልድ ትራምፕ ወደዚህ ጦርነት የገቡት የኢራንን ስጋት በዘላቂነት የሚያደቅና በፋርስ ባህረ ሰላጤ ላይ የአሜሪካን የበላይነት የሚያረጋግጥ ፍጹም ድልን እንደሚያስመዘግቡ ቃል በመግባት ነበር። ይሁን እንጂ ዋይት ሀውስ ተወዳጅነት የሌለውን ጦርነት፣ እረፍት የሌለውን የሀገር ውስጥ መራጭ ህዝብና የማይበገረውን ጠላት በተጋፈጠበት ወቅት በውጤትና በሁኔታዎች ላይ የተመሰረተ ማፈግፈግን ለመቀበል ተገዷል። ኢራን የሆርሙዝ ወሽመጥን በቁጥጥሯ ስር በማቆየት የሚሳኤል ማከማቻዋን በመጠበቅ የዩራኒየም ክምችቷን በገዛ ሀገሯ መሬት ላይ በማስቀረትና እስራኤል ሰሜናዊ ግንባር እንዲኮላሽ አሊያም እንዲረጋጋ በማስገደድ ያልተመጣጠነ ጦርነት ዓለም አቀፍ ልዕለ ኃያላን ማንበርከክ እንደሚችል አሳይታለች። ጦርነቱ እየተጠናቀቀ ነው። እገዳዎቹ እየተነሱ ነው። ነገር ግን በመካከለኛው ምስራቅ ያለው የኃይል ሚዛን በቋሚነት ወደ ቴህራን ያመዘነ ይመስላል። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ 0920 68 77 79 አባይ ሆምስ ሪል ስቴት